የምንኖርበት ዓለም ፈጣን ነው። እውነተኛ መልስን ለማግኘት ጊዜ ይወስዳል። እውነተኛ የሆነ የህይወትን ውጤት ለማግኘት ጊዜ መስጠታችን ግድ ነው። መታገስ ማለት ግን ውጤቱን አሁን ባናየው ሂደቱን ማመን ማለት ነው። ለፍተን ምንም መልስ ማናገኝ ይመስለናል። ይሄ ሂደት አንዳንዶቹን ወደ ተስፋ መቁረጥ ይወስዳቸዋል። እንማረራለን። ለምን ያሰብኩት ነገር ለምን አልሆነም? ይሄን እንደዚህ ማድረግ ፈልጌ ነበር አልሆነም እንላለን። የምንኖርበት ዓለም ፈጣን ነው። ሁሉን ነገር እጃችን ውስጥ አሁኑኑ ማስገባት፣ ያቀርነውን ነገር መፈጸም፣ በቃ ቶሎ እንዲልልን እንፈልጋለን። ይሄ ሂደት ደግሞ ሰዎች በአቋራጭ ማሳካት የሚፈልጉትን ነገር እንዲያደርጉም እየገፋፋቸው ይገኛል። ግን ደግሞ መታገስን የመሰለ ምን አለ? በመታገስ ውስጥ ለውጥ አለ። በመታገስ ውስጥ ትልቅ የህይወት ትምህርት አለ። በመታገስ ውስጥ ያሰብነውን ነገር ማሳካት፣ አመስጋኝ መሆን አለ። እውነተኛ መልስን ለማግኘት ጊዜ ይወስዳል። እውነተኛ የሆነ የህይወትን ውጤት ለማግኘት ጊዜ መስጠታችን ግድ ነው። ግን ደግሞ ስንታገስና ስንጠብቅ ትንሽ ጊዜ ሄደ ሲመስለን ፈጣን ዓለም ውስጥ ስላለን ማለት ነው ተስፋ የቆረጥን ይመስለናል። ምንም እያደረግን እንዳልሆነ ይሰማናል። በቃ ነገሮች ሁሉ ከኛ ቁጥጥር ውጭ እንደሆኑ ይሰማናል። መታገስ ማለት ግን ውጤቱን አሁን ባናየው ሂደቱን ማመን ማለት ነው። ሂደቱን ስናይ ለምሳሌ ሮም ባንድ ጀንበር አልተገነባችም ይባላል። አድጎ የምናየው ነገር ብዙ ሂደቶችን እንዳለፈ አመታትን እንደወሰደ የብዙ ሰዎች ልፋት፣ ላብ፣ ደም የፈሰሰበት እንደሆነ ማሳያ ይሆናል ማለት ነው። ተክሎችን ስንተክል ካፈሩ ወጥቶ ለማየት ጊዜ ይወስዳል። ስሮቹ ይዘረጋሉ፣ ይጠነክራሉ። በሂደት አፈሩን ፈንቅሎ ይወጣል፣ ያብባል፣ ያፈራል። የኛም ሂደት እንደዛ ነው። አንዳንዴ ብዙ የለፋንበት፣ ብዙ የደከምንበት፣ ገንዘባችንን፣ ጉልበታችንን፣ አቅማችንን፣ እውቀታችንን ሁሉ ያፈሰስንበት ነገር ዝም ብሎ መና ይቀር ይመስለናል። ልክ ያቺ ፍሬ ለማደግ ለማበብ ጊዜ እንደምትወስደው ሁሉ የኛ ጥንካሬና የኛ ልፋት የኛ ድካም ዋጋ ያላገኘ የሚመስልብን ጊዜ አለ። በቃ ሁሉ ነገር ጸጥ ይላል። ለፍተን ምንም መልስ ማናገኝ ይመስለናል። ይሄ ሂደት አንዳንዶቹን ወደ ተስፋ መቁረጥ ይወስዳቸዋል። ግን ደግሞ ምንም ውጤትም ያላገኘን የሚመስል ወቅት ይኖራል። የማይሄድ ጊዜው እንደፈለግን የማይሮጥ የሚዘገይ ሁሉ ይመስላል። ግን ይሄ በሂደት ለውጣችን የሚገነባበት መሆኑን ደግሞ ማወቅ ያስፈልገናል። አይደል? እንማረራለን። ለምን ያሰብኩት ነገር ለምን አልሆነም? ይሄን እንደዚህ ማድረግ ፈልጌ ነበር አልሆነም እንላለን። ይሄ የፈጠነ ነገር ሲሆን፣ የችኩል ነገር ሲሆን በሂደቱ ማግኘት ያለብንንም ነገር እንዳናገኝ እንሆናለን። አይደለ? ሰዎች ስኬታማ ሲሆኑ እኮ ተፈትነው እንደ ወርቅ ተፈትነው ነው መውደቅ ችለው ከወደቁበት ደግሞ ጥሩ አነሳስ ተነስተው ነው። አንዳንዶቹም እየወደቁ እየተነሱ እየደጋገሙ ነው ውጤታማ የሆኑትና ትዕግስት ሲኖረን በእምነት መጠበቅ ስንችል ውጤታማ እንሆናለን። ተስፋ ለመቁረጥ ጥረትን መቀጠል፣ አጋጣሚዎችን መጠቀም ለሁሉም ጊዜ ያለው ማለት። ለዚህ ደግሞ ራስን ማመን ያስፈልጋል፣ ራስን መቀበል ያስፈልጋል። አሁን በራስ መተማመን ያለው ሰው ይባላል፣ ስለ ራሱ እርግጠኛ የሆነ ሰው ይባላል። አሁን ይሄ በአንድ ጀንበር የሚገነባ አይደለም፣ ወይ ደግሞ ስንወለድ ደማችን ውስጥ ያለ ነገር አይደለም። ራሳችን ላይ ሰርተን በሂደት የምናመጣው ነገር ነው። ራሱን የተቀበለ በራሱ የሚተማመን ሰው የሚመጡበትንም ችግሮች የመቋቋም ችሎታ ይኖረዋል። ያንን ለማድረግ ራስን የመቀበሉ ነገር መጀመሪያ ቅድሚያ ሊሰጠው ይገባል። አንዳንዴ እነከሌ ናቸው እንጂ እኔማ ያሰብኩት ነገር አይሳካልኝም፣ ይሄው እነሱ ትናንት ተነስተው ዛሬ የደረሱበትን እንደዛ የሚባሉ ሰዎች እኮ አሉ። ያ ነገር ቀጣይ ነው አይደለም። እኛ የለፋንበት ነገር ግን የዘገየ ቢመስለንም ከሰዎች ጋር ራሳችንን እያወዳደርን ስኬት ለተወሰኑ ሰዎች ብቻ የተሰጠ ማስመሰል እንችላለን። ግን ደግሞ ያ ማንን ይጠቅማል? ራስን ማወዳደር ማንን ይጠቅማል?
ዋናው ነገር ማተኮር ያለብን ሂደቱ ላይ ነው። በቃ ሁሉ ነገር ፍጹም ሊሆን አይችልም። የኔ መንገድና የናንተ መንገድ የተለያየ ነው። ለምሳሌ መድረሻችን ስኬት ከሆነ ለምሳሌ ስኬቱ ቦሌ ቢሆን ከፒያሳ ተነስተን አንዳንዶቻችን በ10 ደቂቃ ሌሎቻችን በ20 ደቂቃ አንዳንዶቻችን 40 ደቂቃም ሊወስድብን ይችላል እና ሁሉ ሰው የሚሄድበት የየራሱ መስመር እንዳለው ማወቁ እጅግ አስፈላጊ ይሆናልና የዚህ ታግሶ የመጠበቅና ራስን መቀበል ላይ በጣም መስራት ያለብን ይመስለኛል።